ሳታቂ አንቺ ነው የምትመስሉ። ሳታቂ ወልደሽ ይሆናል። አባቢያ ስሚ፣ እኔ በጣም ሆነ ነገር ልጅ ነው እንዳድ አይ በጉ መሸደና አየነውና ነው ደግሞ አንቺ በግ የሌለው ሀገር ውስጥ የለም እንዴ በግ? እኔ መሄድ አልችልም። በዚህ መቅድስት መታ በዚሁ ይዘት ሂድ። አይሰማማ ምትዩ። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ ክብሩ ይስፋ። ዛሬ ተንኮል ጠንስሼ ነው ካነሳችልኝ ማለት ነው። ታውቃላችሁ ጓደኛዬ ከጓደኛም በላይ ናትና እንደዚሁ ከናንተ በሚዲያ የተዋወቅኳት ናትና ታውቃላችሁ። ቤት ገዝተንላት እያሰራን ነበረ። ቤቱ አልቆ እንግዲህ ነገ ከዛ ቤት ጋራ እኔ ነኝ ጠላው ምናምን የጠመኩትና ትንሽም ልናከራየው ስለሆነ ትንሽ ነገር ያው ዝም ብሎ በደረቁ ከሚከራይ ትንሽ ድግስ አድርገንበት አስመረቀ ነው ልናከራየላት ነው ማለት ነው። ስለዚህ ትናንትና ያው ትንሽ እኔም ትንሽ አማማርጎ የነበረ ልጅም ደግሞ እንዳረጉ ነግሬያት ነበረ። እንደዚህ ዝም ብሎ እያስመለሰው እያስቀመጠው ምናምንና እና በጣም ደንግጣ ነበር። ወያን አምላኬ ሆይ እንደው ምንም ነገር አትሆኑ፣ ይሄ ድግስ የሚለቅ እናንተ ማትታመሙ ምናምን ብላ በጣም እየተጨናነቀች ነበረና አሁን ላይ እስቲ አልሄድም ብዬ ላስደነግጣት ነው። ምን ትላለች የሚለውን ነገር አብረን የምናየው ይሆናል ማለት ነው። እና በጣም ነው በቃ እኔ ራሱ በጣም ጭብቅ ብሎኝ ነበረ። በቃ ምን ብዬ ልንገራችሁ? እያነሳችሁ አይደለም ይጠራል ግን አይነሳም። አራንሹ እና ትንሽ ፈልፈ አላነሳለች። ስታነሳው እኔ ስዘጋው እና ላሳብለን ነው ዛሬ ቀን ያምላክ ይቅር ይበልኝ። ሄሎ ወይ አቤት፣ እንዴት ነሽ? እንዴት ነሽ? አላህ ምንድን ነው የሚያስቅሽ? ለምን ልጅሽን አስቆሚያት፣ ልጅሽን አስቆሚያት። ከልጅቷ ወይ ዞር በይ ወይ ናባቢያት። ምግብ እያበላሽበት ምን ነው? ለምንድን ነው ያመመሽ? ኧረ በእናትሽ እኔም ራሱ እኮ አሁን የደወልኩልሽ ማለት ነው። በቃ ግራ ገብቶ እኔ ራሱ አሁን የደወልኩልሽ ግራ ገብቶኝ ነው። እኔ እንጃ ፋዘር ጋር ደውዬ ፋዘር ቅድስት ትመጣለች ብሏል። ስለዚህ ፋዘር ትመጣለች፣ ፋዘር ሲስተር ትመጣለች፣ ይሄ ነው የሚበልጠው ሂጂ ብለዋታል አሉ። አዎ እና እሷ መታ እኔ መሄድ ስለማልችል ማለት ነው በዚሁ መታ እቃውን እንድትወስዶ ፈልጌ ነው። እሺ አስቢያት፣ ጡት ስጫት። ዘጋችሁ እና ያው ታውቃላችሁ ከሀገር ውጭ ናት እና እየሰማችሁ ነው። በጣም እያመመኝ ጭንቀት ሆኖብኛል። መስራቱ ጭንቀት ሳይሆንባት ማስመረቁ ምን ይጎላል ይሞላል አይሞላ የምለው ነገር አስጨንቋታል ማለት ነውና ግራ ገብቷታል። እና ሁላችሁም እውነቴን ነው የምላችሁ በምትሰሩት ገንዘብ ትክክለኛ የሚሰራላችሁ ሰው ካገኛችሁ አሰሩ።
ተጠቀሙበት። ጊዜያችሁን ተጠቀሙ። ዛሬ ታይተን ነገ አንታይም። ስለዚህ ብላችሁ ብራችሁን አታስከማጁ፣ ባንክ ላይ አታስቀምጡ። ምንም ዋጋ የለውም ማለት ነው። እና እኔ አሁን እያንዳንዱ ነገር የሚገዛውን ነገር እያሳየዋት እየጻፍኩኝ ሄጄ እያየች እያደምጥ እያሳየው ሁሉም ነገር በትክክለኛ ነገር እያወቀች አውቃ። ለምን አንዳንድ ሰው አሁን በደንብ መረጃውንም አይሰጣችኋለሁ፣ ዋጋውንም አይናገሯሉ። ልትበሉ ትችላላችሁ። ግን እኔ በደንብ ተበልቼም አይቼም ስለማቀው እሷም እንዳትበላ ሁሉም ነገር ያው በእምነት ከዛ ቤት በታች በእምነት አድርገን ሰርተንላታል። ያንን ቤት ደግሞ እኔ ከዛ ቤት ጋር የነገ ሰው ይበለን። እንግዲህ ጠላይን ምናምን አዘጋጅቻለሁኝ የምናሳያት በደንብ እናንተም የምታዩ ይሆናል። በፊት የነበረው ቤትና አሁን ላይ ምን አይነት አድርገነዋል የምለውን ነገር ምን መስሏል የምለው ነገር አብረን የምናየው ይሆናል። ስለዚህ ሁላችሁም እንኳን ደስ አለሽ ባሏት ይደወለች ማለት ነው። ሄሎ ወይ ወይ ሳታቂ አንቺ ነው የምትመስሉ። ሳታቂ ወልደሽ ይሆናል። አባቢያት ስሚ፣ እኔ በጣም ሆነ ነገር ልልሽ ነው እንዳደነግጭ በእናትሽ። እኔ ግራ ገብቶኛል። ምንድን ነው ያስቅሽ? አይ በጉ መቼ ሄደን አየነውና ነው ደግሞ አንቺ በግ የሌለው ሀገር ውስጥ የለም እንዴ በግ? እየቀለድኩኝ አይደለም፣ እኔ ጨንቆኛል። እየቀለድኩኝ አይደለም። የሆነ ነገር ስልክ ስጫት፣ ስልክ ስጫት። እኔ መሄድ አልችልም። በዚህ ቅድስት መታ በዚሁ ይዘት ሂድ። አይሰማማ የምትይው ልነግርሽ እኮ ነው። ልጅሽ ዝም ትበላ። ቆይ ዝም አስቢያት። ዝም አለች። ጦስ ስጫት፣ ጦስ ስጫት፣ ጦስ ስጫት። አጠገብሽ የለም እንደ ሽንት ቤት ተጠቀሚያ ታዲያ። እኔ ካንቺ በልጦ ነው ጠዋት ልነግርሽ ነበር። እኔ ራሱ ጥሩ ነገር ላይ ስላልነበርኩኝ ነው እስካሁን ያልነገርኩሽ፣ ግራ ስለገባኝ ነው። አሁን ደግሞ ቤተሰብ ጋር ስደውል ትመጣለች ስላሉ እሷ በዚህ ትምጣና እኔ ሁሉም ነገር እቃዎቹን ሁሉ ነገር ልስጣት። እሑድ እሄዳለሁኝ። ነገ ግን መሄድ አልችልም። የሆነ ጉዳይ አጋጥሞኛል። ግዴታ አዲስ አበባ መሄድ አለብኝ። ደህና ነኝ፣ ግን ያው ጠዋትም የሆነ ነገር አጋጥሞኝ ነበር። ብር ያስፈልገኛል። እንደገናም ደግሞ ሄጄ ማስጨረስ ያለብኝ ጉዳይ አለ ነገ ማለት ነው የማልቀርበት። አይ ትንሽ ህመም ብቻ ነው የሚሰማኝ። ህመሙን ደግሞ ያው ቼክ ማድረግ አለብኝ። ህመም ይሰማኛል። ምን ሱሉልታ የለም። እነሱ በደንብ እንትን የለም። አይዞሽ፣ ተረጋጊ፣ ተረጋጊ። እና እኔ ውድ ሄዳለሁኝ። ቅድስት ነገ ትምጣና በዚሁ አስፋልት ላይ ጠብቃታለሁ፣ ወይን ፍሪ አስፋልት ላይ ሄዳ ትጠብቃታለች። እቃውን እያንዳንዱን ነገር ሰጣታለሁ። ከዛ ደግሞ አንተን አናግረው ያለው እንትናንም አበራ ነው። ስለዚህ እነሱ ይጨርሱታል። እኔ ውድ ሄዳለሁ ለሊት። ኦድን ማሞኛ እንደገና ደግሞ የቤቱ ጉዳይ ማስጨርሰው ነገር አለ። ያለውበት ቤት ነው። ምንም አልተፈጠረም። ግዴታ የሆነ መታወቂያ ስላልተስተካከለ እሱም መስተካከል አለበት። ከዛ በኋላ ደግሞ ብር ያስፈልገኛል 50,000 ብር። እኔ ድንጋይ ታይ
የምን ቤቱ ጉዳይ የምን እሁድ መታወቂያ ቅዳሜ ዝጋልን እንዲራረክስ እንደንቺ በየ ቴሌኮን የሚስተካከለው ጉድ ፈላ። የስም ስተት እኮ ነው። ሲም ካርድም ተስተካክዩ አይደለም። ወይኔ ጉድ ፈላ። ይሄ እንትን ዲጂታል የተባለው መታወቂያ የለም የስም ስተት አለበት። እሱ መስተካከል አለበት ተብለን ነው። እሺ አሁን ዲጂታል ሴንተይና ማለት ነው። ወይኔ ጉድ ፈላ። አንቺ ቆይ ግዴታ እያለቀስኩኝ መሆን አለበት ናውሪ በማለት ምንድነው ቆይ ምንድነው ቁና የሚያስተነፍስሽ? አረ ለምንም አትሆኝም አንቺ። እኔ ደግሞ ለአንቺ ደውዬ ቪዲዮ መስራቴ የሚቆጨኝ ከሰከዘን ያለኝ ደላለ በቃ ዝም ያይዘሽ ነው የሚቸገረን። ሳንም ፈልጋለሁ ወንበርም አንድ 20 ያመጣል። አንቺ ቪዲዮ ላይ ነው ያለሽው። ምን አገባኝ ቅዘን አለኝ ስትይ ሁሉ እዚህ ጋር ቪዲዮ እየተቀረጸልሽ ነው። እግዚአብሔርን ፕራንክ አደረኩሽ። ግን ለምንም አትሆኝም። ኧረ አንቺ ከንቱ ልፋት። ግን የእውነቴን እያለቀስኩኝ ፕራንክ ባረክሽ ኑሮ ግን ማንኛውም ማለት ነው ፍራንክ ነው ሰራሽ የነበረው። አልተሳካልኝም። እየገለፈጥኩ ስለሰራው ነው መሰለኝ አልተሳካልኝም። ግን በጣም ትገርሚያለሽ። ሰው አይደነግጥም። አደነግጭም ማለት ነው። አንደኛ ነገር የሆነ ውስጤ ፈርቷል ሲጀመር። አንደኛ ነገር ታይተማመንኩሽ አንቺ ጭራሽ አንቺ አልሄድም ስትይ እንተናስኩኝ ታውቂያለሽ እንዴ? እኔ ባልድ ምን ችግር አለ አይደል? እንዴ ሌሎቹ ከኔ መሄድ ቦታው ላይ መሄዱ ሳይሆን ለአንቺ ነው። ግን እውነት ለመናገር እውነት እንትን ሳይሆን የምር የውሸት ሳይሆን በጣም ያመኝ ነበር። ዛሬ ሐኪም ቤት መሄድ ነበረብኝ ግን አልሄድኩኝም። ብዙ ስራ ነበረብኝ። ሲጀመር ዝም ብለሽ ማየት የለብሽም። አሞኛል ካልሽ እኮ ቆየሽ ሲጀመር ማለት ነው። አልሞላልሽ አለኝ። ሲያዝንን በጣም ነው የደነገጥኩት ሲጀመር ማለት እንዴት ከምን አደርጋለሁ እያልኩ ነበር። እውነት እኔ በቃ በጣም ነው የጨነቀኝ። እውነት ለመናገር በቃ ጭንቅ ሆኖብኝ ሁላ ረብስ ማንቀር ሁሉ አልወስድሽ ሁሉ ባለ አበረጋ ዳወልኩ እንጂ ሲጀመር ማለት ነው። አረ የሚጨንቁኛል። ትልቅ ድግስ ቢሆን እንዴት ላደርግ ነው? እሺ በዚህ ሴክተር አለ እና ለማንኛውም ቤተሰብ እሷ ማውራት ከጀመረች አታቋርጥ፣ ቪዲዮ እንዳይረዝምባችሁ። ለማንኛውም ደህና ሁኑልኝ። ተሳክቶልሻል። በልጅ አትደንግጠሽ። ልቤ ብሏል። አይ የደነገሽ ግን አመሲኝ ወይ ማርያም። እኔ ስደነግጥ ብዙ ማውራት አልችልም። ልቤን ያፍነኛል ታውቂያለሽ። አይዞሽ ከእኔ አይበልጥም። እና ለማንኛውም ውድ ቤተሰቦች ከሷ ጋር ላውራ። ለማንኛውም ደህና ሁኑልኝ። ላይክ ሼር እያደረጋችሁ ነገ የማሳያችሁ ይሆናል የሷን ቤት። ቻው